ሰላም ወገንታት እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ቅምጥሌ የኔ አበባ፣ የኔ ወርቅ፣ የኔ ጽጌሬዳ፣ የኔ ቁሌታም ቁልት ትብላ ደግሞ ይውላችሁ እዚህ ጋር አዲስ በቃ ሌላ ትኩሳቱን አመጣች ማለት ነው። ኦ ማይ ጋድ የሰው ልጅ እንዴት እንደዚህ ሊያምርበት ይችላል? የምሬን እኮ ነው እግዚአብሔርን። ያው እስኪ እንዴት እንደምታምር ወርቅ እኮ ናት። በቃ ድንቡሽቡሽ ብላ ደግሞ ወይኔ ኧረ በስመ አብ ትብትብ መሻአላ በሉ እስኪ መሻአላ በሉ። ዝም ብላችሁ አታፍጥጡባት። ከሰው አይን ያውጣሽ። መሻአላ በሉ እንደዚህ ፍጥጥ ምንድን ነው እንደዚህ። አሁን ይሄን ሁላችሁም ዙም እያደረጋችሁ እያያችሁ እኔ እናንተ ነገር መች ጠፋኝ። እኔ ግን አንዳንዴ ግርም የሚለኝ ማለት ነው ማርያምን የሆነ ቦታ ላይ ሆና ማለት የሆነ ቪዲዮ እንደዚህ ብቻቸውን ብቻ ሳይሆኑ ሰው ብዝት ብሎ ሲመጣ ምናምን የለም ዙም አርጌ ማርያምን እኔ ራሴ አንዳንዴ ይስቃለሁ ማለት ዙም አድርጌ ዝም ብዬ ሌላው ሰው ምን እያለ እንደሆነ ምን እየተፈጠረ እንደሆነ አላውቅም እኮ ከሷ ላይ ብቻ ቁጭ አደርገዋለሁ። ብሩክ ያጠገብ ከሆነችም ሁለታቸው ብቻ ቁጭ አድርገ ያለውኝ ማለት ነው። እና አንዳንዴ ይገርመኛል ዝም ብሎ የሆነ ሰላም አለው እነሱ ማየት በራሱ ማርያምን። የኔ ወርቅ እንግዲህ ኤልሹ ታውቋታላችሁ፣ ቲክታከሯ ጸጉር ቤት ከፍታል። ጸጉር ቤት ሳይሆን ዊግ ቤት ማለት ነው። እና እሱን ነው እንግዲህ በቅርቡ ሳይሆን አይ ቲንክ አመት ይሆናል ልበል ወይም ላይሆነው ይችላል አላውቅም። ብቻ ግን ያው ቲክታክ ላይ ያስመረቀችው እንደምታስታውሱት ምናምን ቅውጥ ብሎ ምናምን ነገር እና እዛ ጋር ተገኝታለች። ቅምጥሌ እንግዲህ እንደምታዩት ይህንን የሚያምር ፊት ቆንጅዬ የሆነ ፊቷን በዚህ ቆንጆ ዊግ ደግሞ እንደዚህ እንደምታዩት ይባስ ደግሞ አማረባት። በጣም ቆለት ልታለች ቆነጀች። ከዛ ደግሞ እንዴት ደስ እንዳለች የኤልሹ አወራ ደግሞ እንዴት እንደተመቸኝ። ቆንጅዬዋ ዩቱበር ከኛ ጋር መጣለች ተገኝታለች። እንዴት እንዳማረባት ደግሞ ምናምን ስትል ኤልሹ ከድሮም ወዳታለሁ ግን ደግሞ ወደድኳት ይበልጥ ማለት ነው። እንደዚህ ብላ ቅምጥሌን ስታቀብጥልኝ ደስ አለኝ። ቅምጥሌም ደግሞ ከኤልሹ ስለተገኘች ደስ ብሎኛል። ከዛ ቅምጥሌ ምን ብላ ኮሜንት ብታረግ ጥሩ ነው ግን እኔ ነኝ አለች። አንቺ ነሽ የኔ ቆንጆ አንቺ ነሽ አልመስልሽ ያለኛም እኮ ደግሞ እንደዚህ ስናይ እሷ ናት እንላለን ማለት ነው። እና አንቺ ነሽ እንዴት አባቴ ነው ማምረው አለችና ደግሞ ብላ ሳቀችብን ማለት ነው። ኧረ ምላሳም። ከዛ ደግሞ ቴንኪዮ ሶ ማች አለቻት። ቴንኪዩ ሶ ማች ማለት ምን እንደሆነ ታውቃላችሁ? ብዙዎቻችሁ እኮ ይገባኛል። አንዳንዴ እንግሊዘኛ እኔም ስጠቀም ሌላ ሰዎችም ሲጠቀሙ እየሰደቡን ይሆን ምን አድርገን ነው ምን በወጣን እያላችሁ እንደምትጨንቁ ስለሚገባኝ እኔ የታችሁ ደርስላችኋል። መቼም እኔ እንግዲህ ለተቸገረ ደራሽ ነኝ። ቴንክ ዩ ሶ ማች ማለት በጣም አመሰግናለሁ ማለት ነው። ስለጋበዛችሁኝ፣ እንደዚህ አድርጋችሁ ስለሰራችሁኝ፣ እንደዚህ ስለተንከባከባችሁኝ ለማለት ነው። ኦኬ እንደዚህ አምሮባት መጣለች ቅምጥሌ። ስለዚህ ዛሬ አዲስ ነገር አለ ማለት ነው። የሆነ ትልቅ ነገር በጣም ደስ የሚል ሰርፕራይዝ እንዳለ አልጠረጠርም። እሱ ምንድን ነው እኔም አላውቅም። ብቻ ግን ዝም ብዬ ሳስበው ትናንት ያው ለራሳቸው ጊዜ እየሰጡ ነው አላልኳችሁም ነበረ። ስለዚህ ቅምጥሌ ትናንት እዚህ ጋር ሄዳ እንደዚህ ስትቁላላ ስትሞሸር ምናምን ቆየች ማለት ነው። ከዛ እንግዲህ ዛሬ በዚህ ቁልትልት ባለችበት ይመስለኛል ወይም ከዛ በፊት የተቀረጸ ቪዲዮ ካለም እሱ ሊለቀቅ ይችላል። ግን በዚህ ቢሆን ደስ ይለኛል ማለት እንደዚህ እምር ብሎባት እና ኤልሹ የተናገረችው ነገር ደግሞ ምንድን ነው ልክ ነች ማለት እንደምታያት ግንባር የላትም ማለት ቅምጥሌ እኮ በቃ ሁሉን አሳክቶ እንደው መድኃኒዓለም ሲፈጥራት ማለት ነው ከዚህ ቁንጥር ከሁሉ ነገር አይቅርብሽ ተብላ የተፈጠረች ሴት ብትኖር እሷ ናት። ማርያምን ከሁሉ ነገር በቃ ይውላችሁ አንዳንዴ ማለት ነው ይግርም ይለኛል የፈጣሪ ስራ የሆነ ለአንዳንድ ሰው ምንም ያው ፈጣሪ አይደለም እውነት ለመናገር ግን ማለት ሁላችንም የሚያምርብንን ነገር የሆነ የሚሆነን ነገር ነው የተሰጠን። ግን ደግሞ አሁን ለምሳሌ አሁን እዚህ ጋር ቅምጥሌ ጸጉር አያንሳትም፣ አይን አያንሳትም፣ አፍንጫ ብትሉ፣ ከንፈር ብትሉ፣ ጥርስ ብትሉ እንደው ምንም ያንሳት ነገር የለም። ቁመት ብትሉ፣ አቋም ብትሉ ምናምን ሁሉ ነገር ሰጧታል። ይሄ ቢኖሬ ብላ የምትመኘው ነገር የለም። እኔ አሁን ለምሳሌ ብዙ ነገር አለ እኔ ይሄ ቢኖሬ ብዬ እና ለማንኛውም እንደዚህ አይነት አፈጣጠር አለ የትም አይገኝም። እውነት እግዚአብሔርን በቃ ወርቅ ናት። ከዛ በላይ ደግሞ ምንድን ነው እዚህ ጋር አሁን ኤልሹ የተናገረችው ወይ ደግሞ እኔ ብዙ ጊዜ ላለውና አንዳንዴ እንደውም ትናንት ራሱ እያልኩ ነበር ለሆነ ሰው ማለት ነው ከዛራ ያስጠይቃችኋል እኮ ኃጢአት ውስጥ ነው የሚከታችሁ እየተባለ ነበር። ያው ለሴቶች ኃጢአቱን ተውት፣ አንድ ቀን ፈጣሪ ይቅር ማይለው የለም አይደል? ይቅር እንደለን እናደርጋለን። ግን ምንድን ነው መሰላቸው ብዙ ጊዜ ቲክታከሮች፣ ዩቱበሮች ምንድን ነው ሁሉ አርቲፊሻል ነው የሚጠቀሙት። በዚሁ ላውራ ብዬ ነው። አንዳንድ ነገሮች ወደ ላይ ከማችሁና በዛው አጋጣሚ አንዳንዴ ማለት ነው ምን አገባ ነው ደግሞ ከማያገባ ወሬ ጋር እንዳትሉ። በቃ አንዳንድ ነገሮች ወደ ውስጥ ይቆዩና የሆነ በቃ አጋጣሚ ወይ ደግሞ ከተመቸኝ ያወራሉ። መብቴ ነው። እሰይ እንኳን
እዛ ምን ሆነ መሰላችሁ? አሁን ብዙ ሰው ማርያም ከልቤ ነው ቲክታከሮች ሁሉ አርቲፊሻል ዊጉን ቢያነሱት አያምሩም፣ ሜካፑን ቢያነሱት አያምሩም ምናምን ምናምን ይባላል ማለት ነው። እና አሁን እንዴት ነው የሆነ ጊዜ እንደውም ኤልሹ አይደለም ቤታ ናት እንጂ ጸጉሯ እንደዚህ ብድግ አድርጋ አየው ብታዩ ጸጉሬ ወደ ውስጥ ነው ናም ብላ እያሳየች ነበረ። ሙሉ ኮንፊደንስ ኖሯት ማለት ነው እንጂ ብዙዎቹ እንትን አይሉም። እንደዚህ ግንባራሙ ነው ምናምን ግንባራቸውን አያሳዩም። በዊግ እንደዚህ ዊግ ውስጥ ከዚህ ይሳባል። ከዛ በኋላ ማንም ማየት አትችሉም። ጸጉራቸው ተከፍቶ አይታይም። ግን ቤታ ምን አለች? ምንድን ነው ችግሩ ማለት እንደዚህ በቃ እኛ ሀበሻ ነን። እውነቷን እኮ ነው። ሀበሻ ችግሩ በራሱ ወደኋላ ነው የሚስበው ጸጉራችን እና ብዙ ማርያምን ከስንት አንድ ነው ማለቴ ሊኖራችሁ ይችላል። ጸጉር እስከ ግንባራችሁ ምናምን አለንም ትላላችሁ። ግን ምንድን ነው የሆነ ታይም ላይ ባላሰባችሁት መልኩ ጸጉራችሁ ወደ ውስጥ ይገባል፣ ግንባራም ትሆናላችሁ። ግንባራም መሆን ደግሞ ምን ችግር የለውም፣ የሚያሳፍር ነገር የለውም። ግን እኛ ሁላችን በጣም የሚገርመኝ ሁላችን በጣም ብዙ ሀበሻ ባለፈው እንደውም ተናግሬያለሁ በዚያው አጋጣሚ የሆነ ማንን ነው ግንባራም ተብላ ስትሰደብና በጣም ብዙ ሀበሻ ግንባራም ነው። ኦኬ ብርቅ አይደለም። የሆነ ሰው ስታዩ ያን ሰው ለማሸማቀቅ ማትሄዱበት መንገድ የለም። ከዛ ደግሞ ሴቶች ዊግ ተጠቃሚ ናቸው፣ አርቲፊሻል ተጠቃሚ ናቸው ምናምን እያላችሁ ደግሞ ለማሸማቀቅ እየሞከራችሁ ነው። ይጠቀሙ ምንድን ነው አርቲፊሻል ተጠቀሙ በገንዘባቸው ነው። ማርያምን ዊግ ገዝተው ነው እኮ ገዝተው ገንዘባቸውን ጠብ አድርገው ላባቸውን ጠብ አድርገው ይሰራሉ፣ ጸጉር ይገዛሉ። ችግር የለውም። ራሳቸው እንደውም ማለት ነው ሴት ልጅ ለራሷ ብቻ ነው መዋብ ያለባት። በቃ ትሰራለች፣ ለራሷ ትዋባለች። ትልበስ ትርገጥ፣ በቃ እንደፈለገች ቁለት ልትፍንድድ ትስበል። የምሬ ነው። አሁን ሲመስለኝ ወንዶች ምንድን ነው የፈለጋችሁት? አሁን ሴቷ ሰርታ ላቧን ጠብ አድርጋ የሰራችሁን ገንዘብ ለቤታ ቤት እንድታውሉ ነው የፈለጋችሁ። እኔ ስረዳችሁ ማለት ነው። ግን ደግሞ ሴቶች ብስሉ ነው በቃ ይመርባችሁ። የታባቱ ደግሞ በጣም የሚገርመኝ ደግሞ አንዳንድ ወንዶች ምንድን ነው እኔ አርቲፊሻል ተጠቀሚ አልፈልግም፣ ጸጉር አትጠቀሚ፣ ሜካፕ ተጠቀሚ ምናምን ይላል ሚስቱ ማለት ነው። ግን ሌላ ሴት ጋዛ ሲከተል ቂጥ ለቂጥ ሲከተል የምታዩት ምንድን ነው አርቲፊሻል ቅጥ ያደረገችው ሜካፕ የተቀባችውን ሴት ጸጉር የቀጠለችውን ሴት ውይ ስታምር ሲል ይውላል። ሚስቱን እስከ ቤት አንቺ ምንም አያምርብሽም ይላታል። ደግሞ አትጠቀሚ ይላል። ስለዚህ አትስሙ። የሚያምርባችሁን ነገር የምትፈልጉትን ነገር ሁሉ አድርጉ። የታባቱ ሜካፕ እንኳን መጣ ጸጉር እንኳን መጣ ማርያምን ብዙ ሴቶች አንዳንዴ ማለት ነው በሜካፕ ያየዋቸውን ሰዎች ያለ ሜካፕ ሳያቸው በጣም ነው የሚያሳዝኑ። በጣም ነው አንጀት የሚበሉት። ለምን በብዙ ነገር ውስጣችሁ ሲጎዳ የውስጣችሁ ጉዳት ፊታችሁ ላይ ነው የሚወጣው። ፊታቸው በጣም ብዙ ይበላሽና ግን ከቤት ወጣው ከሰው ጋር ሙሉ አድርጎ በኮንፊደንስ የሚያውላቸው ሜካፕ ነው። ውስጣቸው እኮ እንዳለ ነው የሆነ ስሜት አለው ውስጥ ላይ ምናምን፣ ግን ቢያንስ ሰው መጠቋቋም ያደርጋችሁም። አንዳንዶች እንደዚህ ሲሄዱ ወይ የእንትና ሚስት እኮ እንደዚህ ና ሜካፕ ግን ሲኖር ልብስ አድርጎሽ አብሮ ውለሽ ተመጫጭ ማንም ሳይጠቋቀሙብሽ ማለት ነው። ግን ከዛ በላይ ግን ራሳችሁን ጠብቁ። በቃ የቀረ ነገር ይቅር። የሆነ አትናደዱ። በማያናድ ነገርም ሆነ በሚያናድ ነገር የቀረ ነገር ይቅር። ጥንቅር ብሎ ገደል ይግባ። ከአንቺ በላይ የሚሆን ነገር የለም። ተቁላይ ፈንጂ ፈታቤ። አዎ እንደዛ ነው ሴቶች እየብሰሉ ማለት እና ቅምጥሌ ኒውዮርክ በዛው እንግዲህ የኤልሹን አስተዋውቃላታለች። ኤልሹዬም በዚህ መልኩ ቅምጥሌ ስላቀበጥሻት ስላታመርሻት ቴንኪው ቬሪ ማች። ቅምጥሌ እዛ ጋር ስለተገኘሽ ደስ ብሎኛል። በጣም አምሮብሻል፣ ድምቅ ሽብርቅ ብለሻል። ከሰው አይን ፈጣሪ ይጠብቅሽ። ብሩኬ ዛሬማ በቃ ሲያሽከረክራት ነው የሚውለው። በስ እንዲሁም ዝም ብላ ወርቅ ናት ደግሞ አይደለም እንደዚህ ተቁላልታ ቀርቶ ዛሬ ብሩኬማ ቅመሜ እያለ ማለት ነው ሚስቴ እያለ ብላል። ደግሞ ያው ከካሜራ ጀርባ ያላቸውን ፍቅር ታውቃላችሁ። ፋፋ ምናምን ነገር ብለው በቃ ፍቅር በፍቅር ሆኖ ያሳልፋሉ። ስለዚህ የዛሬው ቪዲዮ ፋ ያለ ነው የሚሆነው ብዬ አስባለሁ። ያንን አብረው የምናየው ይሆናል እንደ እግዚአብሔር ፍቃድ። በቃ ደስ የሚል እኔ አላቅም የሆነ ነገር አስቤያለሁ። ያ ነገር ቢሆን ደስ ይለኛል። ያሰብኩትን ግን አልነግራቸውም። ግን ደግሞ ቢሆን አይም ሶ ሀፒ በጣም ደስ ነው የሚለኝ። አያለው እንግዲህ አያለው ቪዲዮ እስኪለቀቅ አብሬ እጠብቃለሁ። እና ደግሞ ማለት ነው በዚሁ አጋጣሚ የብሩኬን መልካምነትና ጸዴ ወንድ እንደሆነ በቅምጥሌ ማየት ይቻላል። የምሬ ነው። አንዳንዴ በፍሬንድ ደግሞ ትዳር ምናምን ስትገቡ የሆነ ነገር ትሆናላችሁ ምናምን ነገር ደግሞ እንደዚህ ጸደ ወንድ ሲሆን ደግሞ እንደዚህ ጸዳ እንዳላችሁ ትቀጥላላችሁና ብሩኬ የሚመች ቅምጥሌ የሚመች። ወዳችኋለሁ ጋይስ። መልካም ቆይታ ይሆንላችሁ። ማታ እስክንገናኝ ሚስ ዩ ባይ